እማ ዝም ብዬ ቡና ተራልቅበሽ በደንብ ስሚኝ። ያንቺ ቃላቶች አገልጋዮች ናቸው። የሚስት ስም ገነት ካለ እንጂና ሳይ ቢጃማ ነው የሚሰራ። አባዬ ሁሉ ሰላም ነው? ሁሉ ሰላም፣ ሁሉ መልካም ነው? ሁሉ መልካም። ሚስት ስሟ ማን ነው? ገነት ነች። ብርሃኑን ታውቃለህ? ብርሃኑ እኔ ነኝ። አጨብጭብ ለጌታ። ለብርሃኑ በር ሲከፈት ለአስቴር በር ተከፈተ። ማነው ስምሽ? ተናገሪ። ለጌታ ክብር አምጣ። አስቴር ቡና ትሰራለች፣ ብሩ የለም። ሻይ ቡና ነው የምሰራው። ባዶ ነው። አገባለሁ ስትይ ጭንገፋ አገባለሁ ይሉና ጀርባ ይሰጣሉ። የተቀባው ባንቺ ቦታ ትሻለዋ። እናንተ የሚያወራ ትክክል ነው። ትክክል ነው። አሁን ያው ጓደኛዬ ራሱ ለሷ እየነገርኩ ነው የመጣው። እዛ ናት ያለችው። እየነገርሽ ነው? እየነገርኩ ነው። ጌታ እንደምናገር ቃል ይመጣል፣ ግን ነገሬ ምን እንደሚሰለምጠው አላውቅም አልኩት። እውነት ማነች ልጸልይ ለሷ እስቲ? ለሷ ነው። የትዳር በር ይከፈት ብለህ ይከፈት አሁን ነው እሱ አላቀድም ለጌታ ኢየሱስ ከቱመላይ በስምሽ ላይ የተሰራ ሴራ ነው ፈርሷል። አሜን። እንዳስታዘቢ 3 በር ተዘግቶ ዛሬ ይከፈታል። ኢየሱስ ይኸውልሽ ወደ አንቺ እንዳይመጡ ጎትቶ የሚይዝ መንፈስ ነው ዛሬ ሰብሬዋለሁ። አሜን። አረ ስፒሪት ነው መጥቼዋለሁ። አሜን። ወይ ጅራሳና ተመታመርበት አረ ፈረደ ሰበር እስቲ እግዚአብሔር እንዲያን ከዚህ በኋላ ይኸው ቃሉ መዝግበሻል። መልካም ነገር ይሆናል። አሜን። መልካም ዜና ትሰማያለሽ። አሜን። የተዘጋ በር ይከፈታል። አሜን። እስቲ ይከፈትልኛል በለሽ። ይከፈትልኛል። መጽሐፍ የእግዚአብሔር ቃል ሲናገር እነሆ የተከፈተውን በር ምን አድርጌያለሁ? ሟርተኛ መዝጋት ይችላል? አይችልም። ደጋሚ መዝጋት ይችላል? አይችልም። አረ ማይዘጋ በር አይችልም። አሜን። ተቋቁሎ ተበጃጅቶ መጽሐፍ ቅዱስ ይዞ የእግዚአብሔር ሴት እያሉ መንገድ ሲጀመር ማለት ሻይ ቡና ቦታ ብዙ ሰዎች አንቺማ አገልጋዮችን ብቻ ነው የምታጠጪው፣ አገልጋዮችን ብቻ ነው የምትወጂው አይደለም፣ በቃ ፓስተሮችን ብቻ ነው ሰው የምትይው ምናምን ይሉና በጣም ግራ ያጋቡ ነበር። ምክንያቱም ደግሞ እነሱ ናቸው ሻይ ቡና ለኔ ያኔ የሚጠጡት በግሩፕ ማለት ነው። እሺ በቃ ይመጣሉ፣ የሰው ነገሮችን ያወራሉ ምናምን እንዲህ ይሆኛለሽ ይላሉ። ሲሰለብብኛል እንጂ ምንም አላገኝም። አንደኛ ውሃ ምናምን ገዝቼ በቃ ምግብም ሆነ ምንም ሆነ እኔ ለነሱ ነው በቃ በጣም እንደ ኢየሱስ ነው ማምናቸው። ግን ይሄ ቸርች ደግሞ በጣም የተከታተልኩ ነበር። ይሄንን በጣም እሺ ዛሬ ጋር ሶስቴ ወጥተሻል። ኤዲን ጌታ ምን ትያለሽ? ያነሳሽን በጣም አመሰግናለሁ። ማተቡ ይመታል። አሜን። መስፋት ይሆንልሻል። አሜን። መውረስ ይሆንልሻል። አሜን። ጆቻችሁ ዘርጉና ካሳ ይሆንልሻል በሉ። ይገቡና ካሳ ይሆናል በሉ። ብር ትጨብጫለሽ ብትን አረ ይሄ ነገር ያሰሰ ሰበሰብኩ ስትይ ብትን ስትይጂ ደግሞ አራት ቀዳዳ ይመደባል። በዛ ሾርኮ ይወጣል። ለዛ ነው ቀዳዳው ይደፋ ደፈንኩት። ይኸው አሜን። ኢየሱስ የወጪ በር ተዘጋ። አሜን። የገቢ በር ተከፈተ። ሰሞኑ የማወራው ነው እሱ። ሰሞኑ የማወራው በራሴ አረቻ ማይ ላይ ተወራርዳው ነው የመጣችው። እጆቻችሁ ዘርጉና ይሁንልሽ በሉ። አሜን። ኢየሱስ ሲገቡና ይሁንልሽ በሉ። አሜን። እግዚአብሔር እንዲህ አለ፣ በቅርብ ቀን ምስጋና ይሆናል አለ። አሜን። ከዚህ በኋላ ማንንም አታች ተንበርክከሽ ጸልይ። እግዚአብሔር የሚያደርገው በረከት ታያለሽ። አሜን። አዲስ ነገር ታያለሽ። ድንቅ ነገር ታያለሽ። አሜን። አልፈሽ ማየት ይሆናል። አሜን። አራግፋለሁ በልሽ። አራግፋለሁ በኢየሱስ። ስላንቺ ደግሞ ሰፈር ላይ ዝም ብሎ የሆነ ስም አውጥቶ እኔ ዛሬ አራገፍኳ። ላራግፈው ወይ አራገፈው ወይ? እስቲ እግዚአብሔር እንዲህ አለ፣ ከጥፍር እስከ ጸጉር ከዚህ ሰዓት ጀምሮ በደም ሸፍኛለሁ አለ። አሜን። በአፋቸው የተናገሩ ከዚህ በኋላ የእሷ ነገር ከባድ ነው እያሉ መናገር ጀምራል። አሜን። የእሷ በር ሲከፈት የ48 ሰው በር ተከፈተ። በተኛሽበት አንዳንዴ ይጨንቀሻል፣ ይጨንቀሻል። በጣም የማይሆነው ራእይ ነው ማለት ነው። አንዳንዴ ራስሽን አካፍሎ ያምሻል። ምንድነው ይሄ ያለሽ? ኢየሱስ እያልኩ ለምንድን ነው የሚያስጨንቀኝ ያለሽ? ወይኔ